አሁን ቆም በልና ራስን ጠይቅ። ለምንድነው በሄድክበት ቦታ ሁሉ እንደ ዋጋ ቢስ የምትቆጠረው? ለምንድነው ሰዎች አንተን ለመስማት የማይጓጉት? እናም ለምንድነው በሰው መሃል ሆነ የብቸኝነት ስሜት የሚሰማህ? ዛሬ ለዓመታት ሲያሰቃዩ ለነበሩት ለነዚህ ጥያቄዎች የመጨረሻውንና መራራውን እውነት እነግርሃለሁ። አብዛኛው ሰው ተወዳጅ ለመሆን የሚያደርገው ጥረት ሁሉ ይበልጥ ተናቂ እንዲሆን እያደረገው ነው። ሰዎችን ለማስደሰት የምትሮጠው ሩጫ ሰዎች ከአንተ እንዲሸሹ የሚያደርግ ትልቁ መርዝ ነው። ዛሬ በዚህ ቪዲዮ በማንም መጽሐፍ ውስጥ የማይገኝና በሰው ልጅ አእምሮ ውስጥ የሚገኝን አንድ የማይታይ ቁልፍ አጋልጣለሁ። ይህንን ቁልፍ አንዴ ካገኘ ሰዎች ሳታውቃቸው ወደ አንተ እንዲሳቡ፣ ቃልህን እንዲያከብሩና መገኘትን እንዲናፍቁ የሚያደርግ የማግኔት ኃይል በውስጥ ይፈጠራል። ከነዚህ ምስጢሮች መካከል የመጨረሻው ምስጢር በዓለም ላይ ያሉ እጅግ ተጽዕኖ ፈጣሪ መሪዎች ብቻ የሚጠቀሙበትና ማንኛውንም ጠላት ወደ ወዳጅ የሚቀይር እጅግ ኃይለኛ የሥነ ልቦና ጥበብ ነው። እስከ መጨረሻው ደቂቃ ድረስ አብረኝ ካልቆየ ለምን በሰዎች ዘንድ ዋጋ እንደተነፈክና ለምን ተደማጭነት እንደሌለ ሳታውቅ በብቸኝነት እስር ቤት ውስጥ ትቀራለህ። ይህ ቪዲዮ ለአንተ የተላከ የመጨረሻው የክብር ጥሪ ነው። ዛሬ የሰዎች ጥላ መሆንን አቁመህ ሰዎች የሚከተሉ ብርሃን የምትሆንበት ቀን ነው። ተዘጋጅ፣ ምክንያቱም ከዚህ ቪዲዮ በኋላ አሮጌውና ተናቂው ማንነትህ ለዘላለም ይሞታል። አዲሱ ተፈሪውና ተወዳጁ ማንነት ግን ዛሬ ነፃነቱን ያውጃል። ዓለማችን በሁለት ተቃራኒ ኃይሎች የተከፈለች ናት። በአንድ በኩል ጥላዎች አሉ፣ በሌላ በኩል ደግሞ ማግኔቶች አሉ። ይህ ታሪክ የአንተ ታሪክ ነው። መጀመሪያ ስለ ጥላው እናውራ። ይህ ሰው በሄደበት ቦታ ሁሉ የሰዎችን ፊት ያጠናል። የሰዎችን ስሜት ለመጠበቅ ሲል የራሱን እውነት ይውጣል። ጥላው ሁልጊዜም እባካችሁ ውደዱኝ የሚል ድምፅ በውስጡ ያስገመግማል። ሰዎችን ለማስደሰት ሲል የራሱን ፍላጎት ይገብራል፣ የራሱን ህልም ያጠፋል። ነገር ግን የሚገርመው ነገር ጥላው ሰዎችን በተከተለ ቁጥር ሰዎች ይሸሹታል። ጥላው ሰዎችን ለማስደሰት በለፋ ቁጥር ሰዎች ዋጋ ይነፍኩታል። ይህ የባርነት ህይወት ነው። ጥላው የገዛ ህይወቱ ተዋናይ ሳይሆን በሌሎች ሰዎች ፍላጎት የሚመራ አሻንጉሊት ሆኗል። በየቀኑ የሚለብሰው ጭንብል እየከበደው ይሄዳል። በሰው መሃል ሆኖ ብቸኝነት ይሰማዋል። ምክንያቱም ሰዎች የሚወዱት እርሱን ሳይሆን እርሱ የለበሰውን የውሸት ጭንብል ነው። ይህ እስር ቤት ነው፣ የማይታይ ግን ነፍስን የሚያደማ በጨለማ ውስጥ ያለ እስር ቤት። አሁን ደግሞ ወደ ማግኔቱ እንዙር። ማግኔቱ በሄደበት ቦታ ሁሉ አየሩን ይለውጠዋል። እርሱ ሰዎችን ለማስደሰት አይሮጥም፣ የሰዎችን ይሁንታም አይለምንም። ማግኔቱ ራሱን ያውቃል፣ ራሱን ያከብራል፣ በራሱ ማንነት ላይ ሙሉ እርካታ አለው። ሰዎች ወደ እሱ የሚሳቡት እሱ ስለለመናቸው ሳይሆን በውስጡ ያለው የማይገፋ ኃይል ስላስገደዳቸው ነው። ማግኔቱ ቃሉ የተከበረ ነው። እርሱ አይሆንም ለማለት አይፈራም። የራሱ የሆነ የሞራል ልዕልና አለው። ሰዎች የእሱን ቅርበት የሚናፍቁት እሱም ብርቅ ስለሆነ ነው። ጥላው ለሰዎች በሩን ሲከፍት፣ ማግኔቱ ግን የራሱን ክብር እንደ ቤተ መንግሥት ይጠብቃል። ሰዎች ወደ ተከፈተ በር ሳይሆን ወደ ተቆለፈና ክብር ወዳለው በር መሄድን ይመርጣሉ። በጥላውና በማግኔቱ መካከል ያለው ትልቁ ልዩነት ይህ ነው። ጥላው ውጫዊ ተቀባይነትን ይፈልጋል፣ ማግኔቱ ግን ውስጣዊ ጥንካሬን ይገነባል። ጥላው የሰዎች ጥላ ሆኖ ይቀራል፣ ማግኔቱ ግን ሰዎች የሚከተሉት ብርሃን ይሆናል። ዛሬ በውስጥ ያለው ጥላ እንዲሞትና ማግኔቱ እንዲነቃ የምታደርግበት የመጨረሻው ዕድል ነው። ሰንሰለቱን የምትበጥስበት ጊዜ አሁን ነው። የሰዎች ንግግር የአንተን ማንነት የመወሰን ስልጣን የለውም። ያንን የልመናና የሽንገላ ጭንብል አውልቀ ሰጠል ነው እውነተኛ ማግኔትነት የሚጀምረው። አንተ የተፈጠርከው ለሰዎች ግምት ሳይሆን ዓለምን ለሚቀይር ታላቅ ዓላማ ነው። በጥላ የምታተርፈው የሰዎችን ንቀት ብቻ ነው። በማግኔት የምታገኘው ግን የዓለምን አክብሮት ነው። ምርጫው ያንተ ነው። ወይ ጥላ ሆነ ትጠፋለህ፣ ወይ ደግሞ ማግኔት ሆነ ትነግሳለህ። አሁን ወደ አእምሮ ላቦራቶሪ ውስጥ እንግባ። በሰዎች ዘንድ ተወዳጅ መሆን አለመሆን የሚወሰነው በንግግር ብቃት ሳይሆን በአእምሮ ውስጥ በሚመነጩ ኬሚካሎችና በምትረጫቸው የማይታዩ የሞገድ ምልክቶች ነው።
የነርቭ ሳይንስ ሊቃውንት እንደሚነግሩን የሰው ልጅ አእምሮ ሌላውን ሰው ለመመዘን የሚፈጅበት ጊዜ ከ7 ሰከንድ አይበልጥም። በአእምሮ ውስጥ እንደ መስታወት የሚያገለግሉ የነርቭ ሕዋሳቶች አሉ። እነዚህ ሕዋሳትም ስራቸው በዙሪያህ ያለ ሰው የሚሰማውን ስሜት ቀድቶ ወደ አንተ አእምሮ ማምጣት ነው። አንተ ወደ አንድ ሰው ስትቀርብ በውስጥህ የዝቅተኝነት፣ የፍርሃት ወይንም ይወዱኝ ይሆን የሚል ስጋት ካለ የነሱ አእምሮ ያንን ምልክት ያነበዋል። በዚህ ቅጽበት ሰዎች ሳያውቁ ምቾት ማጣት ይጀምራሉ። አንተን ለማግለል የሚገደዱት አቅም ስለሌለ ሳይሆን አንተ በውስጥ የጫንከው የሽንፈት ሞገድ አእምሮአቸው ስላስተጋባ ነው። ዘ ስካርሲቲ ፕሪንሲፕል። የሰው ልጅ አእምሮ በባህሪው በብዛት የሚገኝን ነገር ዋጋ የመንሳት ልማድ አለው። ሁልጊዜ ለሰዎች ጥሪ ዝግጁ ከሆንክ፣ ለሰዎች ሁሉ እሺ የምትል ከሆነና በሁሉም ቦታ የምትገኝ ከሆነ አእምሮአቸው አንተን እንደ ርካሽ ዕቃ ይቆጥራል። ተወዳጅነት የሚመጣው ካለመገኘት ነው። በሳይንሳዊ መንገድ ዶፓሚን የሚረጨው አንድን ነገር ናፍቀን ስናገኘው ብቻ ነው። አንተ መገኘትህን ዋጋ የምትሰጠው ለሰዎች ሁልጊዜም ባለመገኘት ነው። ክብር የሚገነባው በናፍቆት እንጂ በትርፍ ጊዜ አይደለም። አንድ ሰው እንዲወድ ከፈለክ አንተ ለሱ ውለታ ከመዋል ይልቅ እሱ ላንተ ትንሽ ውለታ እንዲውልልህ አድርግ። አንድ ሰው ለአንተ ትንሽ እርዳታ ሲያደርግ አእምሮ ይህንን ሰው ካልወደድኩት ለምን ረዳሁት የሚል ጥያቄ ያነሳል። አእምሮ በራሱ ውስጥ ግጭት ላለመፍጠር ሲል ይህንን ሰው ስለምወደው ነው የረዳሁት ብሎ ራሱን ያሳምናል። ይህ በሳይንስ ኮግኒቲቭ ዲሶናንስ ይባላል። ሰዎችን በማስገደድ ሳይሆን አእምሮአቸውን በራሱ አመክንዮ በማሸነፍ ተወዳጅ ትሆናለህ። አእምሮ የሰዎችን ፍርሃት እንደ ሽታ የማሽተት ብቃት አለው። ዝምታ ከንግግር በላይ የሆነ የማሳመን ኃይል አለው። ክብር የሚገኘው ራስን በመጠበቅ እንጂ ሰዎችን በማስደሰት አይደለም። በሰዎች ዘንድ ተፈሪና ተወዳጅ ለመሆን እነዚህን ሳይንሳዊ እውነታዎች እንደ መሳሪያ ተጠቀምባቸው። አእምሮ ባሪያህ እንጂ ጌታ ሊሆን አይገባም። አንተ በውስጥ የአሸናፊነትን ኬሚስትሪ ስታመርት ዓለም ያንን ሽታ ተከትላ ወደ አንተ ትመጣለች። የታላቅነትን ቁልፍ በንግግር ውስጥ ሳይሆን በምትረጨው የአእምሮ ሞገድ ውስጥ ተሸሽጓል። ዛሬ ያንን ሞገድ የመቀየርና የማግኔት ኃይልህን የማንቃት ቆራጥ ውሳኔ የምትወስድበት ሰዓት ነው። አሁን ወደ ዋናውና ማንም ሊሸሸው ወደማይችለው ታላቅ እውነት እንግባ። ዓለም ልክ እንደ መስታወት ናት። መስታወት ፊት ቆመህ ውደደኝ ብለህ ብትለምን በመስታወት ውስጥ የምታየው ምስል መልሶ የሚለምንህ ደካማ ሰው ብቻ ነው። በውስጥህ የሌለህን ክብር ከሰዎች ልታገኝ አትችልም። በዩኒቨርስ ውስጥ የሚሰራ አንድ የማይለወጥ ሕግ አለ። እሱም ያለን ትሰጣለህ የሚል ነው። ራስን እየናክ ዓለም እንድታከብር መጠበቅ የተፈጥሮ ሕግን መቃረን ነው። አንተ ራስን እንደ ንጉሥ ካላከበርክ ዓለም እንደ ባሪያ ብትቆጥረህ አይግረምህ። ተወዳጅነት የሚመጣው ተከትለው ስትሮጥ ሳይሆን አንተ በቆምክበት ታላቅነት ውስጥ ሆነ ሰዎች ወደ አንተ እንዲመጡ ስታደርግ ነው። ህመም ለለውጥ መንገድ ይከፍታል። ዛሬ ሰዎች ያሳዩ ንቀት ነገ ራስን እንድትገነባ የሚገፋፋ ትልቁ ጉልበት ነው። ክብደትን ካልቀነስክ እንደ ንስር መብረር አትችልም። የሰዎች አስተያየትና የእነሱን ይሁንታ የመፈለግ አባዜ ደግሞ በነፍስ ላይ የተንጠለጠሉ ከባድ ብረቶች ናቸው። አሁኑኑ ቆም በልና ወደ ውስጥ ተመልከት። በየቀኑ የምታደርጋቸው ድርጊቶች ሰዎች ለማስደሰት ከሆነ አንተ የገዛ ሕይወትህ ባሪያ ነህ። እውነት ሁልጊዜም ነፃ ታወጣለች። ነፃነቱን የሚፈልግ ሰው ደግሞ የሰዎችን ይሁንታ የመፈለግ ሰንሰለቱን ለመበጠስ አይፈራም። አንተ የተፈጠርከው ለጥቂት ሰዎች ደስታ ሳይሆን ለዓለም የሚተርፍ ታላቅ ነገርን እንድታበረክት ነው። ክብርም የሚጀምረው ብቁ ነኝ ብለህ ራስን መቀበል ስትጀምር ነው። አሁን የውሳኔው ሰዓት ላይ ደርሳል። ዛሬ የሰማው እውነት በጆሮ ገብቶ በአእምሮ እንዲበተን አትፍቀድ። ይህ ቪዲዮ የህይወትህ አዲስ ምዕራፍ መጀመሪያ እንዲሆን ተፈጥሮ የላከችልህ የታላቅነት ትዕዛዝ ነው። አሁኑኑ ተነሳ። ሰዎች ለማስደሰት የምታደርገውን የልመና ሩጫ ለዘላለም አቁም። በራስ ላይ ኢንቨስት አድርግ። አእምሮን ገንባ። ዋጋን ከፍ አድርግ። በዚያን ጊዜ ዓለም ሳትወድ በግዷ አንተን ማድነቅ ትጀምራለች። ለብቻ መቆምህ ደካማነት ሳይሆን እውነተኛ ማግኔትነትን ለማግኘት የከፈልከው የጀግንነት ዋጋ ነው። ስማኝ፣ አንተ ለሽንፈት አልተፈጠርክም። ዛሬ የምትወስደው
ራሱን የሚያከብር ማንነት የመገንባት ውሳኔ ነገ በታላቅነት ማማ ላይ ስትቆም የምትመሰክርለት ትልቁ ድል ይሆናል። ይህ የለውጥ ጉዞ ነው። ይህ የማይበገር ማንነት መጀመሪያ ነው። ነገር ግን ይህ ጉዞ በዚህ አያበቃም። እንደዚህ ያሉ ነፍስን የሚቀሰቅሱ አእምሮን የሚገነቡና ማንነትን የሚቀይሩ ጥልቅ ሚስጥሮችን በየቀኑ ለማግኘት አሁኑኑ የዚህ ታላቅ ቤተሰብ አካል ሁን። ሰብስክራይብ አድርግ። ይህን የምታደርገው ለራስህ ክብር፣ ለነገው ተጽዕኖ ፈጣሪነትና ለሚጠብቅህ ታላቅ ድል ስትል ነው። በዚህ ቻናል ላይ ዘውትር የምንለቃቸውን አስተማሪና ሕይወት ቀያሪ ቪዲዮዎች በማየት በየቀኑ አእምሮን በአሸናፊነት ቀመር ገንባ። በገዛ ሕይወት ላይ የነገስክ ንጉሥ የምትሆንበት ጊዜ አሁን ነው። አሸናፊነት ምርጫ ብቻ ሳይሆን የአንተ ብቸኛ መታወቂያ ይሁን።